የአፍሪካ ህብረት መቀመጫውን አዲስ አበባ ያደርግ ዘንድ የኢትዮጵያ የቀድሞ መሪዎችና ዲፕሎማቶች የተጋደሉት ለግል ዝናና ክብር ብለው ሳይሆን ለትውልድና ለአገር ብለው ነበር። በዚህም ኢትዮጵያ የብዙ የዲፕሎማሲያዊ ድሎችና ኢኮኖሚያዊ ጥቅሞችን ባለቤት አድርጓታል። በኮንፈረንስ ቱሪዝም ከምታገኘው ኢኮኖሚያዊ ትርፍ ባሻገር ለአገር ውስጥ ልማትና ለቀጣናው ሰላምም ይህንን ተቋም ስትገለገልበት ቆይታለች። በቀንደኛ ባላንጣዋ የሻዕቢያ መንግስት ላይም ማዕቀብ ያስጣለችው በአፍሪካ ህብረት አማካኝነት ነው። በህብረቱ ታሪክ የመጀመሪያውም ሆነ የመጨረሻው ማዕቀብ በኢትዮጵያ አቅራቢነት ኤርትራ ላይ የተጣለው ማዕቀብ ነው። ይህ የተደረገላት ኢትዮጵያም በምላሹ ህብረቱ እንዲጠናከር ማሻሻያ እንዲያደርግና የተከበረ እንዲሆን ብዙ ተግታለች። በንጉሱ ዘመን አፍሪካውያን ነፃ እንዲወጡበትና ኢኮኖሚያዊ ትብብር እንዲመሰርቱበት ለማድረግ ህብረቱን ያጠናከሩት የዘመኑ የኢትዮጵያ ዲፕሎማቶች ቢያንስ አብዛኛውን አፍሪካን ነፃ አውጥተውበታል። ዓለም ለሁለት በተከፈለችበትና ኢትዮጵያ ከምስራቁ ዓለም ወገን በተሰለፈችበት የደርግ ዘመንም ቢሆን የአፍሪካዊነት ስሜት ሳይደበዝዝ ለጸረ ቅኝ ገዦችና ለጸረ አፓርታይድ ተጋድሎች መገልገያ ይሆን ዘንድ በመንግስቱ ኃይለማርያም የተመራው መንግስት ተግቶ ሰርቷል። ሌጎስ ፕላን ኦፍ አክሽን የተባለውና በ1970ዎቹ ይፋ የተደረገው የአፍሪካ ኢኮኖሚ ውህደት አጀንዳ ሲቀረጽም የኢትዮጵያ ሚና ትንሽ አልነበረም። ተቋሙን ለኢትዮጵያ እንዲጠቅምም ሆነ እንዲጠናከር በማድረግ በኩል ኢትዮጵያ የምትጫወተው ሚናን ቀጥላም ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እንዲቀየር አድርገዋለች። በዚህም ለ20ኛው ክፍለ ዘመን የሚመጥን የፓን አፍሪካኒዝም ተቋም እንዲሆን ለማድረግ የተካሄደውን ማሻሻያ ከደቡብ አፍሪካ፣ ከሴኔጋል፣ ከናይጄሪያና ከአልጄሪያ ጋር ሆና መርታለች። በዚህም እንደ የሰብአዊ መብት ምክር ቤት፣ የሰላምና ጸጥታ ምክር ቤት ወዘተ የሚባሉ ተቋማት እንዲኖሩት አድርገዋለች። የአፍሪካ አጀንዳዎችን ቀርጻ በብዙ መድረኮች ተከራክራበታለች። አህጉሩ የአየር ንብረት ለውጥ የሚያደርስበትን በደል ለማስቀረት የአፍሪካ ድምፅ ሆና ተሰልፋበታለች። ህብረቱ የሰላምና ደህንነት አጀንዳዎቹን ራሱ እንዲመራ ለሚፈጠሩ ቀውሶችም ከምዕራቡ ዓለም ሳይሆን አፍሪካዊ መፍትሄ ይዞ እንዲቀርብ ለማድረግ በብዙ አፍሪካውያን ሀገራትም የሰላም ማስከበር ዘመቻ ላይ በመሳተፍ ተሳትፏን አድማሳዊ አድርጋለች።